አንዳንዴ ህይወታችንን ተመልክተን ራሳችንን እንጠይቃለን። ለምንድነው የምፈልገውን ያላገኘሁት? ለምንድነው ከዚህ በፊት ያለሁበት ቦታ ላይ እንደገና ተመልሼ የተገኘሁት? መልሱ ብዙ ጊዜ በውጭው ዓለም አይደለም። መልሱ በእኛ ውስጥ ነው። ለመለወጥ ስንፈልግ የመጀመሪያውና ትልቁ እንቅፋት ያለው ራሳችን ጋር ነው። ያ አልችልም፣ አይሆንም የሚል ድምጽ መጀመሪያ የሚሰማን ከራሳችን ነው። ዛሬ የምንነጋገረው ይህንን ድምጽ እንዴት አድርገን ማሸነፍ እንደምንችልና ስኬትን እንደምናገኝ ነው። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? በመጀመሪያም ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ እህትና ወንድሞቻችን እንዲደርስ ላይክ አድርጉት። የመጀመሪያው ራሳችሁን የምታሸንፉበትና ስኬትን የምታገኙበት መንገድ ራስን ማወቅ ይባላል። ራሳችሁን ለማሸነፍ መጀመሪያ ራሳችሁን ማወቅ አለባችሁ። የትኞቹ አሉታዊ የሆኑ ሐሳቦች በተደጋጋሚ ወደ አይምሯችሁ እንደሚመጡና እኔ አልችልም፣ እኔ አይሆንልኝም እንደምትሉ በትክክል መዝግባችሁ ያዙ። ይህንን ለማወቅ ጊዜ ውሰዱ። እርግጥ ነው ራስን ማወቅ የሚያበቃ ነገር አይደለም። በየጊዜው በየሁኔታው ራሳችንን ማወቃችንን እንቀጥላለን። ብዙ ሰው ራስን ማወቅ የሚባለው የውጭ መገለጫዎቹንና መጠሪያዎቹን መለያዎቹን ማወቅ ብቻ ይመስለዋል። ትክክለኛው ራስን ማወቅ ግን እያሰባችሁ ያለው ሐሳብ ምንነትን በደንብ አድርጎ አጥርቶ ማገናዘብ መቻል ነው። ምክንያቱም የምትኖሩት በሙሉ ከሐሳባችሁ የተቀዳ ስለሆነ። ሁለተኛ፣ ግልጽና ሊመረመር የሚችል ግብ አስቀምጡ። ግብ ከሌላችሁ ምንም ነገር ማሸነፍ አትችሉም። ራስን ማሸነፍ የሚለው ቃል ብቻውን ምንም ነው። ምን ማሸነፍ? መቼ ማሸነፍ? እንዴት አድርጎ ማሸነፍ? ሊረጋገጡ ወይም ደግሞ ሊለኩ ወደሚችሉ ትናንሽ ግቦች ከፋፍሏቸው እንበልና ለምሳሌ ራሳችሁን ጤናማ ምግብ የሚመገብ ሰው ማድረግ ፈልጋችኋል። በሳምንት 3 ቀን እቤት ውስጥ መመገብ እችላለሁ ብላችሁ የተብራራና የተዘረዘረ ቦታና ጊዜ ያለው ግብ ማስቀመጥ ትልቅ የሆነ ነገርን ያቀልላችኋል። ሌላ ምሳሌ ብናነሳ የግል ስራ ወይም ደግሞ ሳይድ ቢዝነስ ለመጀመር ብታስቡ ለሳምንት በ5 ሰዓት ይሄንን በዚህ ቦታ መስራት ብላችሁ ዝርዝር የሆነና የጊዜ ገደብ ያለው ግብ ማስቀመጥ ይኖርባችኋል። እነዚህ ትንንሽ ነገሮች ሲደራረቡና ሲደጋገሙ ትልልቅ ለውጦችን ያመጣሉ። ግቦቻችሁ ትንንሽ ናቸው ብላችሁ ከመፈጸምና ከማስቀመጥ ወደ ኋላ ማትሉ ከሆነ በእርግጥም ታሸንፋላችሁ። ሶስተኛ፣ ከምቾት ሳጥናችሁ ውጡ። ከኮምፈርት ዞናችሁ ማለት ነው። ምቾት ወደ ስኬት እንዳትገቡ የሚከለክላችሁ አጥር ነው። ነገ፣ ቆይ፣ ሌላ ጊዜ የሚሉ ቃላት አይምሯችን የምቾት ሳጥን ውስጥ ለመቆየት የሚያደርጋቸው የሚፈጥራቸው ዘዴዎች ናቸው። ዛሬ የምትልባቸውን ውሳኔዎች ለነገ በፍጹም አታሳድር። ያን የምታደርግ ከሆነ ባለህበት እየተመላለስክ መቆየትህ የማይቀር ነው። አንድ ነገር ለማድረግ ከስሜታዊነት ወጥተህ ከምቾት ሳጥን ውጪ ሆነ አድርገው። ዛሬ ላይ የምታደርጋቸው ትክክለኛ ስኬትን የሚያመጡልህ ነገሮች በእርግጥም ደስታን ላይሰጡ ይችላሉ፣ ሊያስደብሩህም ይችላሉ። ግን ደግሞ እውነተኛና ትክክለኛ ስኬት የሚመጣው በዚህ መንገድ ነው። ደስ እያለህና እንደ ስሜትህ እንደ ፍላጎትህ እየቀያየርክ የምታገኘውም ሆነ የምትጨብጠው ስኬት የለም። አንድን ነገር በተደጋጋሚ ሲደብርህም ደስ ሲልህም በማድረግ ነው ትክክለኛ ስኬት የሚገኘው። አራተኛ፣ አሉታዊ ንግግሮችን በአዎንታዊ ንግግሮች ተካ። ራስን የምታናግርበትን ቋንቋ በደንብ አድርገህ አስተካክል። በውስጥህ አልችልም ብለህ የምታስብ ከሆነ በትክክልም ህይወት ላይ የምታደርጋቸው ነገሮች በሙሉ አለመቻልህን የሚያሳዩ ናቸው። አልችልም ሳይሆን እሞክራለሁ፣ ይሆናል፣ ይሳካል በሚል መተካት ይኖርብሃል። ከራስ ጋር በምትነጋገርበት ጊዜ ልክ እንደ ኮምፒውተር ፕሮግራም አሮጌውን ፕሮግራም አውጥተህ አዲስ ፕሮግራም ማስገባት ይኖርብሃል። አልችልም ሳይሆን እሞክራለሁ፣ ከባድ ሊሆን ግን ይችላል። አይሆንም ሳይሆን አስቸጋሪ ነገር ነው፣ ግን ደግሞ የተለየ መንገድ ፈልጌ አደርገዋለሁ የመሳሰሉትን ጥሩ ያልሆኑ ነገሮችን በጥሩና አዎንታዊ በሆኑ ንግግሮች መተካት የሚታይ ትልቅ ለውጥን ያመጣልሃል። ከማንኛውም ሰውና ንግግር በላይ ውስጥ ላለው ንግግርና ድምጽ ትልቅ ቦታ ትሰጣለህ። የሚያኖርህም የሚያዝህም ህይወትህንም የሚመራው ይሄ ድምጽ ነው። ታዲያ ይህንን ድምጽ መቆጣጠር ከቻልክ ህይወትህ
የተለየ ይሆናል። አምስተኛ ውድቀትን እንደ አንድ የስኬት አካል አምነህ ተቀበል። ሁሉም ሰው ወድቆ ነው የሚያሸንፈው። ማንኛውም ትልቅ ስኬት ላይ የደረሰ ሰው የውድቀት ደረጃዎችን አልፎ ነው። ይህንን አምነህ መቀበል ይኖርብሃል። ራስን ለማሸነፍ በምታደርገው ጥረት ትንገዳገዳለህ፣ አንዳንዴም ትወድቃለህ። ታዲያ ይህ ውድቀት ሳይሆን መማር ነው። ልክ እንደ ሕፃን ልጅ መጀመሪያ ሲራመድ ይወድቃል፣ ግን ደግሞ ይነሳል፣ እንደገና ይራመዳል፣ ከዛም ይወድቃል። ነገር ግን እያንዳንዱ ውድቀት የሚማረው ሚዛኑን እንዴት አድርጎ ማስተካከል እንደሚችል ነው። እኛም እንደዚህ ነው። ከተሳሳትክ ምንም ችግር የለውም፣ አስተካክለህ እንደገና ሞክር። ወሳኝ የሆነው ውድቀት ሳይሆን ከወደቁ በኋላ መነሳት መቻል ነው። እያንዳንዱ ውድቀት አንድ እርምጃ ወደፊት እንደሚያራምድህ በደንብ አድርገህ አስብ። እነዚህን 5 ራስን ለማሸነፍ የሚረዱ መንገዶች ማለትም ራስን ማወቅ፣ ግልጽ ግብ ማስቀመጥና ከምቾት ሳጥን መውጣት፣ አሉታዊ ሐሳቦችን መቀየርና ውድቀትን እንደ አንድ የስኬት አካል መቀበልን በህይወታችሁ ብትተገብሩ የሚታይ ለውጥን ማምጣት ትችላላችሁ። ራስን ማሸነፍ አንዴ የሚያልቅ ግጥሚያ አይደለም፣ በየቀኑ የምንወስነው ውሳኔ ነው። ዛሬ ማለዳ ለመነሳት የምትወስነው ውሳኔ ያ ራስን ማሸነፍ ነው። ዛሬ አንድ ተጨማሪ ስራ ለመስራት የምትወስነው ውሳኔ እሱም ራስን ማሸነፍ ነው። ጤናማ ምግብን መርጠህ ስትመገብ እሱም ራስን የማሸነፍ ውሳኔ ነው። ስለዚህም በመጀመሪያ ከነዚህ 5 ነጥቦች አንዱን ብቻ መርጣችሁ በዛሬው ቀን በዚህ አንድ ነገር ላይ ትኩረት አድርጋችሁ ራሳችሁን የማሸነፍ ጉዟችሁን አንድ ብላችሁ ጀምሩ። በመጨረሻም የምነግራችሁ ራስን ማሸነፍ ማለት ፍጹም መሆን ማለት አይደለም። ራስን ማሸነፍ ማለት ከትናንሽ ነገሮች ጀምሮ እያደጉ መሄድ ማለት ነው። ውድ የቻናላችን ቤተሰቦች ከነዚህ ከ5ቱ የትኛውን በቅድሚያ ለመተግበር እንዳሰባችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም ደግሞ ቪዲዮን በተመለከተ ያላችሁን ሐሳብና አስተያየት ኮሜንት ላይ ብታስቀምጡልን ይጠቅመናል። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማችኋል፣ ይማሩበታል ለምትሏቸው ጓደኞቻችሁ፣ ወዳጅ ዘመዶቻችሁም ሼር አድርጉላቸው። አመሰግናለሁ። እወዳችኋለሁ።